ክርስቶስ ነው ይቀጣ እግዚአብሔር የመጀመሪያ ማን ነው? እሺ አንብቢ። አየህ ምዕራፋን ከቁጥራም ማለት ከጥንት ጀምሮ ይላል እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ጎራሽ ባደረገው ደግሞ መላማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን። እርሱም የክብሩ መንጸባረቅና የባህሩ ምሳሌ ሆኖ ሁሉን በስልጣኑ ቃል እየደገፈ ጣታችንን በራሱ ካነጸ በኋላ በሰማያት በግርማው ቀኝ ተቀመጠ። ኦኬ ከጥንት ጀምሮ እግዚአብሔር በማን ቀኝ ነው የተቀመጠው? በእግዚአብሔር ቀኝ ተቀመጠ። ስንት እግዚአብሔር አለ? እግዚአብሔር አንድ ነው። ስማኝማ እግዚአብሔር አንድ ነው። አንዱ እግዚአብሔር ቀኝ ተቀመጠና ነው ኢየሱስ አንዱ እግዚአብሔር አለ። ጨርሰናል። እንደዛ ከሆነ ዘፍጥረት አንድን ሂዳ ላስረዳ። እንደዛ ከሆነ ታምናለህ አይደል? በታናክ በብሉይ ኪዳን ታምናለህ? የፈለግሽው ጥቅስ ላይ ክርስቶስ አምላክ ነው ለማለት ኢሳያስ ላይ ያለው ለማን ነው አምላክ ያለው ለማን ነው? እሺ ተናገረኝ። ለማን እንደሆነ አንቺ ንገረኝ። ኢየሱስ እንደሆነ እየተናገርኩኝ አይደለም ካልክ ማስረጃ ስጠኝና አይደለም የት አለ ማስረጃው? እስኪኛ ማስረጃው ለማን ነው የተባለው እያልኩኝ ነው። ይሄ የተባለው እኔ ምን አገባኝ? እኔ ምን ያገባኝ? ማስረጃው እንዴት ነው ታወሳሰብክ ያለው? እኔ ላይ አትንጠልጠይልሽ። እኔ ላይ ምንም እንዳትንጠልጠይ ራስሽን ችለሽ አውሪ። በቃ አንቺ ማስረጃ ያለውትኝን ስማ። እሺ ስማ፣ እያወራኝ ነው። ከጥንት ተጀምሮ እግዚአብሔር በብዙ ጎዳናና በብዙ መንገድ ለአባቶች ሲናገር የነበረው ስለ ኢየሱስ ነው። ቅድም ለሙሐመድ ነው እያላችሁ ስታወሩ ነበር፣ እየሰማችሁ ነበር። አምላክነቱ ጠፋ የለም። አሁን ትንቢት ላይ ገባሽ። ያወራኝ አይደለም ወይ? አምላክ እንደሆነ እየነገርኩህ አይደል እኮ አምላክ ነው የሚለው የታለ? እንደውም ዘጠኝ አብራን አዳርባ አብራን ትጨርስ እንደጀመረች ትጨርስና ከዛ ታወራለህ። እሷ ከበዳት አይደለም እሷ አንዴ አስጨርሳት፣ ከዛ በኋላ ታወራለህ። እሷ በምታወራ ነገር ላይ ኧረ እኔ እንደውም እወርዳለሁ። ያው መብት ነው። እኔ ምን ቸገረኝ ታዲያ? አላስገደድኩ ስትገባ ና ብዬ አንገትን ይዤ አላስገባው። እኔ ምን ቸገረኝ? ጂሰስ እኔ እየቀጠልኩኝ ነው። እሺ እኔ በመጀመሪያ ሌላ ቦታ ከማየት በፊት ኢሳያስ ምዕራፍ 9 ከቁጥር 6 ላይ ያለው ለማን ነው ነው? ለማን ነው የምትለው አንተ? እንዴት ብለህ ነው የምትቀበል? እኔ ምን አገባኝ? እኔ ምን ያገባኛል? እኔ ለኢየሱስ ነው ካልሽ ማስረጃ ለኢየሱስ ነው እያልኩኝ ነው። ለኢየሱስ ነው ያለው እያልኩኝ ማስረጃ ከዚህ በላይ ምን ላመጣልህ እችላለሁ? አምላክ ሰላም እኔ አውሉን ምናምን ጀምሬ ላሳይ እችላለሁ፣ ግን እዛ ዝባዝንኪ ውስጥ አልገባም። ማስረጃ ብቻ አምጪ። ማን ያለው ኢየሱስ ነው? ነገሩን እያጣማማችሁ ወስደው እኔ ላሳይሽ እችላለሁ፣ ግን እኔ አሁን አላሳይሽም። ምክንያቱም እኔ የጠየኩሽ ኢየሱስ ክርስቶስ አምላክ እንደሆነ ነው የጠየኩሽ። ኢየሱስ አምላክ ከሆነ ማስረጃ ስጭኝ። ኢየሱስ ነው ካልሽ አንቺ ነሽ። እኔ ያመጣው ጥቅሱ አይደለም ከመጽሐፍ ቅዱስ ሰማኝማ። እንዴት ስትሆኑት ከመጽሐፍ ቅዱስ ውጪ ምንም ማመጣልህ ማስረጃ የለም። ማስረጃ መጽሐፍ ቅዱስ ነው አይደለ? ብሉይ ኪዳንም አዲስ ኪዳን። ስለዚህ ማስረጃ ከሌለ ለኢየሱስ ነው ካልሽ ማስረጃ አንቺ። እኔ ያው ኢሳይያስ 8:8 አመጣልሻለሁ፣ ኢሳይያስ 8:3 አመጣለሁ። ተግባባ? እዛው ጥቅስ ላይ ልጁ ኢሳይያስ 7:14 ላይ አማኑኤል ተብሎ እንደሚጠራ ራሱ ከዛ ከኢሳይያስ 7:14 በኋላ አማኑኤል ተብሎ እንደተጠራ ራሱ ማስረጃ አስተሻለሁ። ግን አሁን ጥቅሱ ቁም ነገሩ የኔ መረጃ በርደኑ እኔ ላይ አይደለም። አሁን በርደኑ አንቺ ላይ ነው ያለው። ይሄንን በርደን እኔ ላይ እግሬ ላይ ሳትንጠለጥይ እጄን ሳትይዢ ራስሽን ችለሽ ማስረጃ። እሺ ስማኝ፣ እኔ እኮ ራሴን ችዬ እንኳን መጽሐፍ ቅዱስ ላይ ያለውን ነገር ማምነው መጽሐፍ ቅዱስ ላይ ስለሆነ መጽሐፍ ቅዱስ ላይ ያለውን ስለ ኢየሱስ ክርስቶስ አምላክነት የሚያወራውን ክፍል አሳየው። የተወለደው ሕፃን ማን ነው? እየነገርኩ የተወለደው ሕፃን ማን ነው? አስረዳኛ ታዲያ አሳየኝ። እሺ ሕፃን እኔ ምን አገባኝ? ኢየሱስ ነው ብለሻላ አንቺ። ኢየሱስ ነው አልሽ አይደለም? እዚህ ጋር ምዕራፍ 9:6 ላይ ያለው የሰው ልጅ ያልክ ነው። ማስረጃ ስጠኝ። እሺ እኔ ምን አገባኝ? ኢየሱስ ነው ብለሻላ አንቺ። አምላክ የተባለው ማን ነው? እኔ አንተን ልጠይቅህ እንጂ እሱ አይደለም ካልክ ለምን እኔ ላይ አትንጠልጠይ።
እኔ ምን አገባኝ? እኔ ምን አገባኝ? ያንቺ በርደኑ ያንቺ ነው። ኢየሱስ ነው ብለሻላ። ማስረጃ ስጥኝ። ኢየሱስ የሚለው እሺ፣ እሰጣለሁ። ጥቂት ደቂቃ ስጠኝ። ያለው ሰው ቤት ስለሆነ ሚውት አድርገኝና ሌላ ሰው ጋር መጣሁ። እንደዛ ነው። አየሽ፣ ማስረጃ ሲመጣ ነው ማውራት የሚቻለው እኛ ቤት። እሺ፣ ታች ተውኝና ሄና አይ ቲንክ ቆይ ሄና እዛ ታች ላድርገውና እንደ አቡበከር ላስገባው አንድ ጊዜ። እኔ ይናፍቀኛል እኮ ክርስቶስ አምላክና ጉዳይ ላይ ማውራት። ወንዴ አለ ወንድየው ወንዴ እኛ ይኸውላችሁ አንድ ነገር ልንገራችሁ፣ ማብራራት አይጠበቅብንም። እነሱ ናቸው የሚያብራሩት። ወንዴ ቀጥል። ኢየሱስ አምላክ ነው። ኢየሱስ አምላክ ነው። ማስረጃ ምዕራፍ ቁጥር እኔ ላይ እንዳትንጠለጠል። እንትና ነው ማን ነው ምናምን እንዳትለኝ። እኔ ነሽ ራስን ችላ አብራራት። ድምጼ እየተሰማኝ አይደለም። አይሰማህም? ከዚህ በላይ እንዴት ላውራ ወንዴ? አሁን ይሰማል። እሺ፣ ስለዚህ ክርስቶስ አምላክ ለመሆኑ ማስረጃ አስተኝ። እንትና እንዳትለኝ። እኔ ራስን ችለህ ታብራራ። ጥያቄ እጠይቃለሁ። ቀጥል ሂድ። እንደዚህ ነገር ድማ ቆያ መጽሐፍ ቅዱስ የከፈትኩ እኮ እንዴ እኔ ሳብራራለሁ ሁሉ እንዴ እነሱ ነው ማስረጃ ራሳቸው ይጨነቁ። ምን አገባኝ? እሱ እስከሚመጣ ከኔ ጋር እንቀጥል። አሁን እችላለሁ። ደስ ይለኛል። ክርስቶስ አምላክ ሆነ ማስረጃ ምዕራፍ ደስ ይለኛል። ክርስቶስ አምላክ እና አብሪ ስላስገባኝም ስለሰጠኝም እድል አመሰግናለሁ አባቴ። እና እግዚአብሔር ልጅ አምላክ ነው ጌታ ኢየሱስ። ማስረጃ እሰጣለሁ። መጽሐፍ ቅዱስ አለ አይደል? ችግር የለም። አንተ ሀሳቡን ተናገር። እኔ ቀጥላለሁ። የኔ አለ ወይ አለሽ? የኔ አቤት፣ ሰላም ነው። ክርስቶስ አምላክ ነው። የኔ ክርስቶስ አምላክ ነው። ጥያቄ ጠይቅ ነበር የገባሁት መልስ ለመመለስ ሳይሆን ኢየሱስን አምላክ ነው ብለሽ እንዴት አመንሽ? አይ በቃሽ። ጥያቄ አስተናግዳት። አቡኪ አለ ምን አልከኝ እብራሂም? አይ ክርስቶስ እንዴት አምላክ እንደሆነ ንገሪኝ እኮ ነው ያልኩሽ። አምላክ እንዴት ነይ ሰው መሆኑን ነው የማውቀው። ክርስቶስ አምላክ ነው። ማስረጃ ይኖረው ተጠራጥራል እንዴ? አረ እንዳልሆነ እርግጠኛ ነኝ። ማስረጃዎች አስጭኝና አሳምኚኝ እስቲ። እንዳልሆነ እርግጠኛ ነኝ። አዎ ማስረጃ አለሽ? እርግጠኛ አይደለም። አረ ማስረጃ ባይዘዊ ጥያቄ ማስረጃው ስለኛ ከሰማይ ተወርዶ ሞተ ተነሳ። ምን ማስረጃ ትፈልጋለህ? ሞት እንድል አድርጎ ተነሳ። አምላክ አስነስቶታል ይላል መጽሐፍ። አምላክ አስነስቶታል። እኔ አንድ በደንብ መወያየት የሚፈልገው ሰው አለ። ቆይ አንዴ የኔ አንቺ ትጠይቂያለሽ በኋላ። አንዴ ኤርሚያስ አንዴ ይቅርታሽ፣ ጥያቄ ልጠይቅህ። አንዴ ትጠይቂያለሽ። ቆይ አንዴ አንቺ በፊት የገባል ዘላ አንዴ እሱን ላውራና ለሌሎቹ ድልስ ለምንድን ነው የሚታወሩት? በጌታ ለምንድን ነው የሚታወሩት? ኧረ እኔ አላወራሁም። እስቲ ሙራው ጀማል ለምን አወረድከው? ኧረ ባላ ለምን ታወሩታላችሁ? አስገቡት። እሺ አንዴ አስገቡት። ከሱ ጋር የምትወያየው መሰለኝ ነበር። እሺ
ቅድም ሰው አላወረደም፣ አሁን አውርደዋል። እሺ እሺ። አይ አለምንም በቃ እባክህ ቅድም ስትንቀባረር አልነበር እንዴ? ምን አገባኝ። አዲስ ማርክ ሰላም ነው? አዲስ ገብታችሁ ዝም የምትሉ ሰዎች ግን በጣም ትገርሙኛላችሁ። ኧረ አንድ ሰው ልወያይ ነኝ። አዲስ ውረድሽ፣ ውረድ። እሺ ሄኖክ ሰላም ነው? ሄኖክ አለ? እሺ አንተም ልትወርድ ነው፣ ወረድክ። እሺ ኤርሚያስ ነኝ። ቆይ ሰው ከመጠየቁ በፊት እኔ አንድ ሰው ማውራት ፈልጋለሁ። እሺ ለዛ ነው ናፍቆኛል። እኔ ከክርስቶስ አምላክነቱ የሚሰብክ ሰው ናፍቆኛል። አንድ ጊዜ እኔ ላውራ፣ ከዛ እድል እሰጣለሁ ለወንድሞች። የጌታ ወይ ክርስቶስ አምላክ ነው በሚገባ። ምዕራፍና ቁጥር ትሰጠኛለህ? ይቻላል። ትሰጠኛለህ? ዮሐንስ ወንጌል 13:13 አውጣልኝ እስቲ። ኢየሱስ አምላክ ነው ወይ ነው ያልኩህ? ጌታ ነው ብዬ ጠይቄያለሁ። እሺ ሮሜ 9:5 አውጣ። እግዚአብሔር እንዳስነሳው እግዚአብሔር እንዳመጣው ነው የጠየቅኩህ። ማን ነው እንደ አምላክ እንደሆነ ነው ኢየሱስ የጠየቅኩህ። አንተ እግዚአብሔር ኢየሱስን እንዳመጣው ነው የነገርከኝ። አሁንም ሌላ ጥቅስ አለ? 9:5 አውጣ ውስጥ አባቶችም ለእነሱ ናቸው፣ ክርስቶስ በስጋ መጣ ይላል። ክርስቶስን በስጋ ማን ነው ያመጣው? እስከ መጨረሻው አንብብ እኮ። እርሱ አለ ክርስቶስ በስጋ መጣ፣ እርሱ ለዘላለም የተባረከ አምላክ ነው ይላል። ስለዚህ ክርስቶስን በስጋ እኮ ከመጀመሪያ ጀምረን እናየዋለና አባቶችም ለነሱ ናቸው አለ አይደል? እሺ እስራኤል ነው አይደል? እሺ ከዛ ከነሱ ክርስቶስ በስጋ መጣ አለ። ከእስራኤል አይደለም በስጋ የመጣው ከዳዊት ዘር አይደል የመጣው? ብራዘር ከእስራኤል አይደለም በስጋ የመጣው። እና ከዳዊት የዳዊት ስርና ዘር ነኝ አላለም እንዴ ብሏል። እና ታዲያ ከማን ነው? እግዚአብሔርም እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አይልም መጽሐፉ? በትክክል ይላል። አዎ። ስለዚህ ከገዛ ወገኖቹ የተባለው ማን ናቸው ወገኖቹ? አዎ እሱን አላውቅም እኮ በቃ እዛ እስራኤል ውስጥ ሆነ ሌላ ነገር። አሁን እዛ ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃሉ ለእስራኤል መድኃኒት ኢየሱስን አመጣ አለ። እግዚአብሔር ማንን ያመጣው? እግዚአብሔር መድኃኒትን እኮ ኢየሱስን አመጣ ይላል። አዎ መድኃኒታችን ደግሞ እሱ እኮ እንጂ እግዚአብሔር መጥቷል። እግዚአብሔር ኢየሱስ ክርስቶስን እኮ አመጣ ይላል አይደለም? ከራሱ ክንድ መጽሐፍ ሲናገር ከራሱ ክንድ መድኃኒትን ለኛ አዘጋጀ ይላል። ስለዚህ ኢየሱስ ክርስቶስ እንጂ ራሱ አልመጣም። የመጣው ስጋው ነው የመጣው ኢየሱስ ክርስቶስ ነው ወደዚች ምድር ማለት ነው እንጂ እግዚአብሔር ግን አልመጣም። ሲጀመር ያለው አንድ እግዚአብሔር ነው። ኢየሱስ ክርስቶስ ደግሞ የእግዚአብሔር ቃል ነው እኮ። አንዱ እግዚአብሔር ማንን የላከው? ከራሱ ክንድ መድኃኒትን አዘጋጅቶ ቃል የሆነውን ኢየሱስ ክርስቶስን የላከው። ስለዚህ እንጂ ቃል የሆነውን ላከ እንጂ እግዚአብሔር አልመጣም። እግዚአብሔር ግን አልመጣም። ከራሱ ክንድ መድኃኒትን አዘጋጀ የሚለው እሱ እኮ ነው፣ ሌላ አይደለም። ያለው እግዚአብሔር አንድ ነው ሲጀመር፣ ሌላ የለም። ገባኝ። ክንድ ማለት እኮ ብራዘር እግዚአብሔር ክንድ አለው እንዴ ወይስ ሜታፎሪክ ንግግር ነው? አንተ እንደምታስበው አይደለም። ስለዚህ ሜታፎሪክ ነው። ስለዚህ እግዚአብሔር አንድ ልጁን ላከ ማለት እግዚአብሔር ነብይን ላከ፣ መልእክተኛን ላከ ነው። ለዛ ነው ኢየሱስ እኔ መልእክተኛ ነኝ እያለ ይናገራል። አሁን እግዚአብሔር ነው የመጣው ወይስ እግዚአብሔር ልጁን የላከው? በመጀመሪያ ኢየሱስ ክርስቶስ ነብይ አይደለም። ነብይም ነው ግን አምላክም ነው። ኢየሱስ ክርስቶስ
አምላክ ነው የሚለው አምላክ ነው። ማስረጃ ኢየሱስ ክርስቶስ ሲጀመር እግዚአብሔር መጽሐፍ ሲናገር በኢየሱስ ክርስቶስ ነው ዓለማትን በሙሉ የፈጠረው ማለት ነው እኮ። ፈጠረ የሚለውንም ሰጠኝ። አሁን ጥያቄ የጠየቁ ኢየሱስ አምላክ ነው ወይ የሚለውን እስካሁን አልሰጠኝም። አንድ ጥቅስ ነገርኩ እኮ ዮሐንስ ወንጌል 13 እንደውም 14ን አንብብ። ዮሐንስ 13ን ታውቀው? እሺ 14 ስንት? ዮሐንስ 14 ስንት ማለት 14ን እኮ እናንተ ጌታና መምህር ትሉኛላችሁ እንዲሁም ጌታ ነኝና ይላል እና 14 ላይ ያለውን አንብብልኝ አልኩ እኮ ነው። ምን ይላል? አንተ ንገረኝ። አንተ ብታነባው አይሻልም? አንተ አታውቀውም ወይስ እኔ ግዴታ ነው? እኔ ታውቀዋለህ ብዬ ነው። እሺ ላውጣልህ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩኝ እናንተ ደግሞ እርስ በራሳችሁ እንድትተጣጠቡ ይገባችኋል አይልም? በትክክል ይላል። ስለዚህ ኢየሱስ ከአምላክ የተላከ መልእክተኛ ስለሆነ መልእክተኛ ነው። መልእክተኛ ነው። ከፍ ያደረገው እግዚአብሔር ከፍ ያደረገው። እሺ አምላክ እኮ ነው። አምላክ መሆኑን ላሳይህ ነው ማስረጃ። አምላክ መሆኑን ነው እኔ የፈለኩት። እሱም ስለ እግር መተጣጠብ አለ። በቃ እሺ፣ እኔ እግር መተጣጠብ እንደዛ ከሆነ አይቀጥል። ዩሮ እዚህ ጋራ አምላክ እግር ያጥባል እንዴ? ምን አውቃለሁ። በመጀመሪያ እግዚአብሔር ኢየሱስ ክርስቶስ የእግዚአብሔር ቃል ማለት ነው። ቃል ስልህ ግን አንተ እንደምታወጣው ድምፅ አይደለም። ማስረጃ። ስለዚህ ዮሐንስ 1:1 አውጣ እኮ የእግዚአብሔር ቃል ነው ይላል እሱ ኢየሱስን። ዮሐንስ 1:1 አውጣ እኮ ዮሐንስ 1 በመጀመሪያ ሎጎስ ነበረ፣ ሎጎስ በእግዚአብሔር ዘንድ ነበረ። ሎጎስ ነው የሚለው ቃል አይደለም። በቃ ደግሞ ቁጥር 3 ላይ ምን ይላል? ቁጥር 14 ላይ ምን ይላል? ቆይ እኮ ልነግርህ እኮ ነው። በመጀመሪያ ሎጎስ ነበር፣ ሎጎስም በእግዚአብሔር ዘንድ ነበረ፣ ሎጎስም እግዚአብሔር ነበር ነው የሚለው በትክክል። ስለዚህ ሎጎስ ማለት ደግሞ ምንድነው ካልከኝ በመጀመሪያ አስተምሮ ነበረ ወይ ደግሞ እቅድም በእግዚአብሔር ዘንድ ነበረ፣ እቅዱ እግዚአብሔር ነበር። አለቀ። በመጀመሪያ አንተ በምትፈልገው ሳይድ እንዳትወሰደው እና በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ ነው የሚለው። ስለዚህ ቃልም ሥጋ ለብሰ በእኛ ማደረ ነው የሚለው። ስለዚህ ቃል ማን ነው? ኢየሱስ ክርስቶስ ነው። ቆይ የት ነው የምትሄደው? ይህ ገና እዚህ ጋር እኮ ቆመናል። በመጀመሪያ ሎጎስ የሚለው ቃል ለስንት ነገር ይውላል ባይብል ላይ? እኔ እሱን አላውቅም እኮ። ማታውቅ ከሆነ መጀመሪያ ጠይቀኝ። እሺ። ስለዚህ ይኸው ለስፒች ይውላል። እሺ አይደለም ከመጽሐፍ ቅዱስ ውጭ የትም ሌላ አይደለም። ላሳይ ማስረጃ አልልም፣ ግን ላሳይ ማስረጃ ትፈልጋለህ? እንደፈለክ ችግር የለውም። እኔ ያለ ማስረጃ አላወራም። እንደሆነ ታውቃለህ። ምን አገባኝ እኔ። እኔ ወላሂ እንዴት ደስ እንደሚለኝ ማለት ነው ኢየሱስ አምላክነት ላይ ማውራት። እኔ ህዝቡ እንዴት እንደሚወዘጋገብ ወላሂ። ይሄ ሁሉ አምላክና ሰውን አምላክ ለማድረግ መጋጋጥ ስናስጨንቃችሁ ማለት ነው። ሱብሃንአላህ። ምን አይደለም አትሳሳት። ሲጀመር አንተ የምትሳሳተው የቱ ጋር ነው መሰለህ? ማስረጃ እያወጣሁ ነው። መጽሐፍ ቅዱስን በራስ መንገድ በምትፈልገው ያለ አውዱ ሲትፈተፍቶ እየተሳሳትክ ነው። ስለዚህ አንዴ ማስረጃ አወጣሁ። ይሄው ሎጎስ አየው። ይሄ ባይብል ሀብ ነው። እሺ ይታያል። ባይብል ሀብ ስትሮንግ ነምበር ነው ያወጣሁት። ምን አለ? ሎጎስ የሚለው ናውን ማስኩላይን ነው። እዚህ ጋር ምን አለ? ለምን ይጠቅማል አለ? ለምሳሌ ቆይ ላሳየህ። እሺ ይኸው ኦኬ። ይኸው ለፕሪቺንግ ተግባባን። ለወርድም ይውላል። ወርድ፣ ስቴትመንት፣ ሜሴጅ፣ እኛ ሎጎስ ላይ ነው መጽሐፉ ቃል ስለሚል ማለት ነው። መጽሐፉ ቃል ስለሚል አይልም። ሎጎስ ነው የሚለው መጽሐፍ። ዮሐንስ 1:1 ላይ ቃል አይልም። አማርኛው ነው
በአማርኛ ነው እንዴ ኢየሱስ ሲጀመር በአማርኛም አላወራም በእንትንም አላወራም ሲጀመር። ግን አሁን የተጻፈው መጽሐፉ በምንድን ነው? መጀመሪያ በምንድን ነው የተጻፈው? አንተ በፈለከው ውሰደው። ለምን ወስዷለሁ? አታውቀውም? አይ እኔ ላላውቀው ይችላል። በቃ በግሪክ ነው የተጻፈው። እሺ ብራዘር፣ ስለዚህ ሎጎስ የሚለው ቃል ለብዙ ነገር ይሆናል። ለምሳሌ ዮሐንስ 6:60 ላይ ይህ የሚያስጨንቅ ንግግር ነው፣ ማንስ ሊሰማው ይችላል አለ። ማንስ ሊሰማው ይችላል? ኢየሱስ የተናገረውን ትምህርት የሚያስጨንቅ ንግግር በማለት ንግግር የሚለው ሎጎስ ለሚለው ነው የገባው። ማን ሊሰማው ይችላል? ይህ ንግግር አለ አስተምሮቱ። ተግባባን? አስጨነቃቸው። ስለዚህ አሁን ምንድነው ያ አስተምህሮ እየተባለም ይጠራል ሎጎስ። ተግባባን? ስለዚህ ሎጎስ በመጀመሪያ አስተምሮ ነበር ለሚል ሊመጣ ይችላል። በመጀመሪያ ዕቅድ ነበር ለሚል ሊመጣ ይችላል። በመጀመሪያ ቃል ነበር ለሚል ሊመጣ ይችላል። በመጀመሪያ ንግግር ነበር ለሚል ሊመጣ ይችላል። ስለዚህ በትክክል ግን የሚቀርበውና በትክክል ፖይንቱን የሚመታው በመጀመሪያ ዕቅድ ነበረ ወይ ደግሞ አስተምሮ ነበረ። ያ አስተምሮ በእግዚአብሔር ዘንድ ነበረ ዕቅዱ። ኢየሱስ ይመጣል የመጀመሪያው ፍጡር መሆኑን በእግዚአብሔር እውቀት የመጀመሪያው ፍጡር መሆኑን ከዛ በኋላ ያ ዕቅድ ደግሞ እግዚአብሔር ነበረ ማለት which is ዮሐንስ 10:35 ላይ የእግዚአብሔር ቃል ይመጣላቸው ሁሉ ቴዎስ ተብለዋል። ቴዎስ ተብለዋል። የእግዚአብሔር ቃል ይመጣላቸው። ስለዚህ እና አብርሃም ቴዎስ አምላክ ናቸው። ስለዚህ እዚህ ጋር ያለው ሎጎስ ቴዎስ ይባላል። ተግባባ? ካይቴዎስ ኤንሆ ሎጎስ። ስለዚህ ቃልም ምንድነው? ሎጎስም አምላክ ነበረ ሲባል ነብይ ነበር ማለት ነው። ስለዚህ ወረደና መጨረሻ ላይ ይሄ ሎጎስ ሳርክስ ኤግኔቶ ብሎ ተናገረ። ስለዚህ ምንድነው? ምን ሆነ? ቃሉ ራሱ ማን ነው? ያ ሎጎስ ራሱ እቅዱ መጀመሪያ በእቅድ ዘንድ እግዚአብሔር ዘንድ በእቅድ የነበረው ምን ሆነ? ስጋ ለበሰና እውነተኛ ፐርሰን ሆነ ማለት ነው። መጀመሪያ ፐርሰናል ነበረ፣ እቅድ ነበረ። ያንን ነው የሚናገረው መጽሐፉ። ማታውቁ ከሆነ እንደዚህ ነው መጽሐፉ። ስለዚህ አሁን ኢየሱስ አምላክ ነው ለሚል አንድ ማስረጃ ስጡኝ። አንድ ይሄ ሁሉ መጋጋጥ አምላክ ነው ለማለት ማለት ነው። ሁለተኛ ጢሞቴዎስ ማለት አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ንስታም ኧረ በለው ጭራሽ ኢየሱስ ክርስቶስ ጭራሽ አንድ ቴዎስ አለና አለ። አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛ ልክ እንደማ እንደ ሙሴ ዘዳግም 5:5 ላይ በእግዚአብሔርና በእናንተ መካከል መካከለኛ ሆኜ ነበር ይላል። ምን አለ? አንድ አምላክ አለና አለ። በአምላክና በሰው መካከል ያለ መካከለኛ ደግሞ አንድ አለ፣ እሱ the man Jesus Christ ይላል። ኢየሱስ ሰው ነው አለ። አንድ አምላክ ሁለት ሰው የሆነ ክርስቶስ አይልም። የሆነ የሚለው አማርኛው ነው። አማርኛው ነው የሆነ የሚለው በትክክል ግሪኩ ላይ የለም። አዎ ኳልኩ እኮ አንተ መጽሐፍ ቅዱስን በምትፈልገውና ባለ አውዱ አትቀጣጥፈው። ላሳየ ቆይ፣ ይሄው በመረጃ ነው። አያችሁ እንዴት እንደሚበሏችሁ አይደለም አይደለም። ተመልከቱ አሁን እንዴት እንደሚበሏችሁ። ሰላም አቤት ሰላም። ቆይ አንድ ጊዜ ምን ነበረ ዱዱ? ኦኬ ዱዱዬ የስ ምን ነበረ? ምን ልታዘዝ? እያወራን ነበረ። አይ ምንም። አይ ያወራችሁት ባላችሁ ላይ እንትን አንዴ ምላሽ እና ከዛ ይጨርስ። ከናካን በፊት ብዙ